በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማርያም የሐምሌ ወር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ ወር የሚነበበውን የእናታችን የእመቤታችን የቅድስት ድንግል ማርያምን ድርሳን መጽሐፍ እንጀምራለን። ጸሎት በረከቷ አማላጅነቷ የልጇ ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 የቅዱስ ቄርሎስ ምስክርነት። አባታችን የቄርሎስ ከአባቶቻችን ሐዋርያት ዜና ያገኘሁትን እነሆ የሚያበራ ምሰሶ አባቴ ዮሐንስ የጻፈውም ይህ ነው። አብሮኮሮስ የጻፈው መጽሐፍቱ በተቀመጡበት በምኩራብ ውስጥ ነው። እነዚህም መድኃኒታችን ኢየሱስ ክርስቶስ በይሁዳ ምድር ሳለ ያደረጋቸው ተግባራት ናቸው። ሕመምተኞችን ፈወሰ፣ ሙታንን አስነሳ፣ ድዳዎችም ተናገሩ፣ ሌጊዮንን ከሰው በማውጣት አዳነ። ህብስቱን ባርኮም በእርሷ ብዙ ሺህ ሕዝብ በበረሃ አጠገበ። እነርሱም ክርስቶስ ወደ ዓለም የመጣ የእግዚአብሔር ልጅ እንደሆነ አመኑበት። ክፎች ጥፋተኞች አይሁድም ከመስቀላቸው በፊት ስቃይ እንዳደረሱበት፣ እንደሞተ ከሙታን ተለይቶ እንደተነሳ፣ ለደቀ መዛሙርቱ እንደታየ፣ ሰላምን እንደሰጠ፣ ወደ ሰማይ እንዳረገ፣ በአብ ቀኝ እንደተቀመጠ፣ ወደ እኛም በመመለሱ ክርስቲያኖችን ተከታዮችንም ይቅር እንደሚል ወንጌልን ያስተምሩ ዘንድ ሐዋርያትን በዓለም ሁሉ እንደላከ፣ ቅድስት እናቱ ድንግል ማርያምም እናቱም እንደፈለሰች ወደ ተወደደ ልጇም እንዳረገች ሐዋርያት ጽፈው ማርቆስ በተባለ በዮሐንስ እናት ቤት እንዳስቀመጡት ይህን ሁሉ አገኘን። እኔ አባታችሁ ቄርሎስም ሁኔታውን ተከታተልሁት። ከጌታችን ከኢየሱስ ክርስቶስ ትንሣኤ በኋላ ያገኘኋቸው እነዚህ መረጃዎች ናቸው። መጋቢት 29 ቀን የጌታችን የትንሣኤ ዕለት እንደሆነ፣ የንጽሕት ቅድስት ድንግል የዕረፍቷ መታሰቢያም ጥር 21 ቀን እንደሆነ አባቶቻችን እንዳስተማሩንም ዕርገቷም ነሐሴ 16 ቀን እንደሆነ ታወቀ፣ ተረዳ። ያገኘሁትም ይህ ነው። ከክርስቶስ ፍቅር ከሕዝቦች ፍቅር የተነሳም እነሆ ነገርኳችሁ። ምስኪን ሆኜ የለመናችሁኝን ጉዳዩ እነሆ የነገርኋችሁ የመለስሁላችሁ ነው። አንዱስ እንኳ በዚህ ቦታ በመቃብር ውስጥ እንዴት ሥጋዋ ተቀመጠ እንዳይል። እኛ ክርስቲያኖች በሚሞቱበት ጊዜ በመሬት እንደሚቀበሩ ሰዎች መቃብር ተቀብራ ቀርታለች እንል ዘንድ የሚገባ አይደለም። ድንግል ማርያም አርፋ የተቀበረችበት ቦታ የጸዳች ናት እንጂ። ይህም የድንግልን ሁኔታ ለመረዳት በምንጀምርበት ጊዜ አስረዳን። የመታሰቢያዋ ቤት የተሰራላትም ቅድስት ንጽሕት ድንግል የሆነች የማርያም ሥጋ ምትሃት ናት። ከነበረችበት አልጋም አድርጋለች፣ ከዚያም የለችም በሚሉ በዕብራውያኑ በመለጥያስ በማንኪዮስ ምክንያት ነው። አምላክ የሌላቸው አይሁድ ሥጋዋን ከአልጋዋ ጋር ባገናኙ ጊዜ ሐዋርያትን አባረሯቸው። ከአልጋዋ የወስዱት ዘንድም ፈለጉ፣ ነገር ግን መንካት ስንኳ ፈጽሞ አልተቻላቸውም። ስለዚህ ጌታችን ክርስቶስ ለሥጋዋ የመረጠውን ቦታ አዘጋጀ። ወንድሞቼ ሆይ ዛሬም ወደ ታላቁ ዕርድ የምንቀርብበት ጊዜ እነሆ ደረሰ። ንጹሕ መሥዋዕት እናዘጋጅ። ሕዝቡንም ዛሬ በዚች ቤተ ክርስቲያን የተሰበሰቡትንም ሕዝቦቹንም እናቁርባቸው። የንጽሕት ቅድስት ድንግልንም መታሰቢያ እናክብር። ይህችም ክብርን ሁሉ የተቀዳጀች ቅድስት ድንግል ማርያም ናት። ስለ ተሳሳትኩ የኃጢአቴን የበደሌን ስርየት ይሰጠኝ ዘንድ ከሥነ ምግባሯ ማማር ከደግነቷ የተነሳ እግዚአብሔርን ትለምንልኛለችና። ከሥጋዊ ሰው አንዱ ስንኳ የዕለቷን ታላቅነት ትሩፋቷን የሚያውቅ የለም። እኔም ከምስጋናዋ ከክብሯ ጥቂቱን ስንኳ መናገር እንደማይችል አውቃለሁ። ምስጢሯ ታላቅና ረቂቅ ነውና። ወንድሞቼ ሆይ ዛሬ ነገርኋችሁን ከራሴ አቅንቼ የተናገርሁት አይደለም። ንጹሐን ሐዋርያት ዘወትር መታሰቢያ ታደርጉ ዘንድ ለሚሰማውም እስከ ዘላለሙ ድረስ ጥቅም፣ ረፍት፣ ደስታ ይሆነው ዘንድ በኢየሩሳሌም ውስጥ ተጽፎ ያገኘሁትን ነው እንጂ። ወንድሞቼ ሆይ ዳግመኛ በሁለት ወገን ንጽሕት ድንግል በምትሆን በእናታችን በእመቤታችን በቅድስት ድንግል ማርያም በዚህ መጽሐፍ ስለተጻፈው ስለተቀደሰው ምስጢር የሚተጋ ብፁዕ ነው። በቤተ ክርስቲያን ውስጥ ያስቀምጡት የበደል ደብዳቤያቸውን ይቀድላቸው ዘንድ የተወደደ ልጇን እንድትለምነው ያንብቡት። ስማቸውንም በሕይወት መጽሐፍ እንዲጽፍ በመንግሥተ ሰማያት ካገለገሉት ቅዱሳን ሥጋ መንግሥተ ሰማያትን ያድላቸው ዘንድ ይጸልዩት። ዳግመኛም እመቤቴ ቅድስት ንጽሕት ድንግል ማርያም ሆይ በልጅሽ በክርስቶስ ዘንድ ስለ እኔ ስለ ምስኪኑ ትለምኝ ዘንድ እሻለሁ። የኃጢአታቸውን ስርየት ሽተው በተቀደሰው ቤተ ክርስቲያንሽ ስለተሰበሰቡት ሕዝቦችም ትለምኝ ዘንድ እሻለሁ። ሳይገባኝ በድፍረት ከወንበር የተቀመጥኩ የእኔን መንገድም ያቃናልኝ ዘንድ ለምኝልኝ። ነገር ግን በልጇ በኢየሱስ ክርስቶስ ፊት ስለበደልኩት ስለ እኔ በምስጋና እንድትለምኝልኝ ከድርሳኗ አውቃለሁ። የዕረፍቷንና የዕርገቷን መጽሐፍ ስለጻፈው ወደ ኋላ ስላደረገው ስላስቀደመውም ሁሉ ከተወደደው ልጇ ትለምንለታለች። ነገር ግን እኔ ዛሬ መሬታዊ ሰው እንደሆንኩ ታውቅ ትረዳ ዘንድ በጸሎቷ እተማመናለሁ። እርሷ ችግሬን፣ ድህነቴን፣ ምስኪን መሆኔን፣ ሃይማኖተ ጎደሎነቴን ታውቃለች። ዳግመኛም ስለዚህ ሁሉ
የተወደደ ልጇን ትለምነዋለች። እነሆ በእርሷ አማካኝነት ፍጹም ደስታ ሁሉ ይደረጋልና ይህ ሁሉ በሥልጣኗ ይሁንልን ይደረግልን ከተወደደው ልጇ ከጌታችን ከአለቃችን ከኢየሱስ ክርስቶስ ምሕረትን ይቅርታን እናገኝ ዘንድ ከእርሱ ዘንድ ያለች ቸርነትን እናገኝ ዘንድ ለእርሱ ለቸር አባቱ አዳኝ ለሆነው ለመንፈስ ቅዱስም ክብር ምስጋና ይገባል ከዛሬ ጀምሮ እስከ ዘላለሙ ድረስ አሜን። ቅዱስ ቄርሎስ ስለ ቅድስት ድንግል ምስጋና ስለተቀደሰው ሥጋዋ ማድረግም በእግዚአብሔር ረዳትነት በጸጋውም የደረሰው መጽሐፍ ተፈጸመ። ለእግዚአብሔር ክብር ምስጋና ይግባው አሜን። ፍጻሜውም ሐሙስ ኅዳር 30 ቀን በጻድቃን ዓመት ነበር። እግዚአብሔር የጸሎታቸውን በረከት ያድለን አሜን አሜን አሜን። ስለዚህ መጽሐፍ የሚተጋ ብሩክና ቅዱስ ጸጋንና ትሩፋትን የተሞላ ነው። ከዚህ ዓለም የመለየቷ የሥጋዋ ከፍ ወዳለው ማደሪያዋ የማረጓ ዜና ይህ ነው። የተዘጋጀላትን ቤት ከፍ ያለች የተከበረች ናት። የቤተ ክርስቲያን መምህር መሪ፣ የያዕቆባውያን ሃይማኖት የተዋህዶ አለቃ በተከበሩት አባት በአባ ሰላማ ጸሎት በሁለት ወገን ድንግል በሆነች በቅድስት ድንግል ማርያም ጸሎት አማላጅነት ጌታችን አምላካችን ይማረን አሜን። የጻፈውን ያጻፈውን የተረጎመውን ያነበበውን ቃላቶቹንም የሰማውን በመንግሥተ ሰማያት በአንድነት ይማረን። በዚህ ቤት በዚህ ቦታ የሚያድሩትን ታላላቁን ታናናሹንም በብርሃን እናት በቅድስት ድንግል ማርያም አማላጅነት ይማረን። በተላኩ በ15ቱ ነቢያት አማላጅነት አሸናፊ በሆኑ በሰማዕታት ደም በመነኮሳቱ ትጋት በጸሎታቸውና በእንባቸው በሚያስምሩ በሚካኤልና በገብርኤል ምልጃ ደስተኞች በሆኑ በሁሉም የመላእክት ነገድ ተልእኮ በአገልግሎታቸው ይማረን ለዘላለሙ አሜን። ምዕራፍ 2 እመቤታችን ቅድስት ድንግል ማርያም ከጥንተ አብሶ የተለየች መሆኗ። ወደ ጥንተ ነገራችን እንመለስና የማይረሳውን እንዴት ረሳን? በሰማይም በምድርም ያለው ምስጋና ከእርሷ አይወጣም። ለመለኮት ምስጋና በአብ ሕሊና የነበረች ናት። በአዳም ሰውነት ስታበራ የነበረች ከሐናና ከኢያቄም እስከምትደርስ ድረስም ከትውልድ ትውልድ የተላለፈች ናት። እንደ ሁሉም ሰው ከተጋቡት ከእነርሱም በኋላ ትውልድ የተላለፈች ናት። እንደ ሁሉም ሰው ከተጋቡት ከእነርሱም በኋላ በተረዳ ሁኔታ ተወለደች። በእርሷ ላይ ላዋሃደው ለክርስቶስ ማደሪያ ሆነ። በአዳም ሥጋ ውስጥ የነበረችም እመቤታችን ቅድስት ድንግል ማርያም ብቻ አይደለችም፣ ሁላችንም ነበርን እንጂ። እስከ ዛሬ ድረስም ከሚወለድ ሁሉ ከእርሱ ያልተወለደ የለም። አዳምን በፈጠረባት ዕለት ሁላችንንም ፈጠረን። ያን ጊዜም በዓለም አባት በአዳም አማካኝነት በነፍስ በሥጋ አከናወነን። ከዋክብትን ሁሉ የሚቆጥራቸው ከዋክብትንም የሚጠራቸው እርሱ ብዙ ተባዙ ምድርንም ሙሏት አለ። ከአዳም ለተገኙ ጻድቃንም እንደ ብዛታቸው ብዙ አትክልቶችን የገነትን ቦታ አዘጋጀላቸው። ይህም በኋለኛው ዘመን ወደ እርሷ ሲገቡ በሚቻላቸው መጠን ነው። እነዚህም ከመወለዳቸው በፊት ስማቸው በሕይወት መጽሐፍ አስቀድሞ የተጻፈ ነው። ሙሴ እግዚአብሔርን ከጻፍከኝ ከሕይወት መጽሐፍ ደምስሰኝ ሰርዘኝ እንዳለ፣ ጌታችንም ደቀ መዛሙርቱን ስማችሁ በሰማያት ተጽፏልና ደስ ይበላችሁ እንዳለ ዛሬ ይጻፋል አላለም። የጻድቃን ስም ከመወለዳቸው በፊት እንደተጻፈ የፊታቸው መልክም በወርቅ አምድ እንደተሳለ ይህን አስተውሉ አላቸው እንጂ። ዳግመኛም የራሳቸው ጠጉር የተቆጠረ ነው፣ የጻድቃንም የኃጥአንም ስሞች የተቆጠሩ እንደሆነ አስተውል። ያን ጊዜ የተወለደ የተፈጠረ የማይቆጠር የለም። ነቢዩ ኢሳይያስ እንደተናገረው ስሙ ያልተጻፈ ሰው ወደ ሕይወት አይገባም፣ እግዚአብሔርን የማያውቅም ወደዚች ሀገር የሚገባ አይደለም። ጌታችንም በግልጽ አባቴ ያልተከላት ተክል ትነቀላለች አለ። ይሁዳን ግን ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በሕይወት መጽሐፍ ከጻድቃን ጋር እንዳልተጻፈ አውቆ የጥፋት ልጅ አለው። በአዳም ውስጥ እንደነበርን ብትረዳስ ይስሐቅ ከመወለዱ አስቀድሞ እግዚአብሔር አብርሃምን 12ቱ ነገድ በአብራክህ አሉ አለው። የአብርሃም ዘሮችም እንደ ሰማይ ኮከብ እንደ ምድር አሸዋ ናቸው፣ በዘርህም የምድር አሕዛብ ሁሉ ይባረካሉ አለው። ይህም ክርስቶስ ነው። ኤርምያስንም በእናትህ ማዕፀን ሳልፈጥርህ አወቅኩህ አለው። ዳግመኛም ያወቀው እኛንም እንዳወቀን አስተውል። ያን ጊዜ ስማችንን ያውቃል። ስማችንን ባያውቅ ኖሮስ ነቢዩ ሁሌም በመጽሐፍ በመዝገብ ተጽፏል በማለት አስቀድሞ ባልጻፈም ነበር። እንደዚሁም ሁሉ የኃጥአንንም ስም በፍርድ መጽሐፍ ይጽፋል። ጴጥሮስ ጎስቋላ ሰዎች በፍርድ የተጻፉ ናቸው እንዳለ የሰው ዘመኑ 70 ነው ቢበዛም 80 ዓመት ነው እንደተባለ የእያንዳንዱ የሞቱ ጊዜም እግዚአብሔር እንደጠራው ነው። ነቢዩ እንደተናገረው ዘመንህ ይረዝምል ዘንድ መልካምን አድርግ፣ ዳግመኛም ፈጥነ እንዳትሞት ክፉ አትሁን። መልካምን ማድረግ ዕድሜን ያረዝማልና። ነገር ግን ብዙ ጻድቃንን ከመበደላቸው በፊት ፈጥኖ ወስዷቸዋል። እንደዚሁም ኃጥአንንም ወደ ንስሐ ወደ በጎ ይመለሱ ዘንድ ይታገሳቸዋል። ወደ ጥንተ ነገራችን እንመለስና ድንግል ማርያም ቶማስን
ልጄ በተነሳ ጊዜ ከወንድሞች ይልቅ ጸጋው በአንተ ላይ በዛ። እነርሱ ያዩት ወደ መቃብር መውረዴን ነው፣ አንተ ግን ሳርግ ተመለከትህ። ዛሬም ከእነርሱ ዘንድ በደረስህ ጊዜ ሞተች ይሉሃል። አንተ ግን እንደ ልማድ ትክዳቸዋለህ፣ አትቀበላቸውም። መቃብሬን ክፈቱት፣ የሕይወትን እናት በድንም እንመልከት በላቸው። ያን ጊዜም ስለ ካድሃቸው ስላልተቀበልሃቸው በቁጣ መቃብሬን ለመቆፈር ይነሳሉ። መቃብሬንም ይከፍታሉ፣ ሥጋዬንም አያገኙትም። ከድንጋጤያቸው ብዛት የተነሳም የደነዘዙ ይሆናሉ። አንተ ግን አትፍራ፣ የአምላክ እናት በእውነት ሙታለች፣ እናንተም በእጃችሁ ቀብራችኋታል። እኔም በብርሃን ሰረገላ ተጭና በሥጋዋ ወደ ሰማይ ስታርግ አገኘኋት። እሰጣችሁ ዘንድም ይህን መጽሐፍ ሰጠችኝ፣ መታሰቢያዬን ያደርጉ ዘንድም ዓለምን ሁሉ እዘዙ በላቸው አለችው። ይህንንም ብላ ቅድስት እመቤታችን ወደ ሰማይ አረገች። የእናታችን የእመቤታችን የቅድስት ድንግል ማርያም ልመናዋ የልጇም የወዳጇም ቸርነት በእውነት ለዘላለም ይደርብን፣ አሜን። የፈጣሪ እናቱ እናታችን እመቤታችን ቅድስት ድንግል ማርያም ሆይ የዘወትር ጥበቃሽ እንዳይለየን፣ በምንጓዝበት ተጓዢ፣ በምናድርበትም ሁሉ ማደሪያሽ በዚያ ይሁን። በምንናገርበትም ጊዜ ተናገሪ፣ በተሰማራንበት ተሰማሪ። በክፉ የሚመለከተን የጠላታችን የዲያብሎስ የልቡን ሐሳብ ዝርዝር ብትንትና አድርገሽ ከህሊናው ሰውሪው፣ አንደበቱንም ምሰሪው። የእኛን የአገልጋዮችሽን የልባችንን ሐዘን በደስታ ለውጠሽ ፍስሐን አብስሪ፣ ጥበቃችንንም አጠናክሪ። እናታችን እመቤታችን ቅድስት ድንግል ማርያም ሆይ ልዩ ልዩ መከራና ፈተና በእኛ ላይ ለማድረስ የተዘጋጀውን ጎዶሎይቱን ቀን በተፋጠነ እርዳታሽ ደርሰሽ ከእኛ ርቂያት እንጂ ቸል አትበያት፣ ዝም ብለሽ አትመልከሻት። በቆምንበት ቦታ ቆመሽ ከንዋ መሐኬት አንቂን፣ ቅባ መንፈስ ቅዱስን ቀቢን። በመለኮት ጨውነት ነገራችንን አጣፍጠሽ በሁሉ ዘንድ መወደድን አትርፊልን። ድንግል ሆይ የልጅሽን በረከት በእኛ ላይ አዝንቢ። የሚጻረረንን ተጻረሪ፣ የሚቃወመንን ሰው አፉን ለጉሚው። አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮን አደንቁሪ፣ ኃይሉንም አድክሚ። በልጅሽ መለኮታዊ ሰይፍ የጠላታችን የዲያብሎስን ሰራዊት አንገቱን ቆርጠሽ ጣዩ። በላያችን ላይ የሚያንዣብበውን የጠላታችን የዲያብሎስን ክንፍ ስበሪው፣ አሜን። ድንግል ሆይ የሁላችን መመኪያ ጠባቂያችን ነሽና ከቀን ወራሪ ከሌሊት ሰባሪ አድኝን። የሕይወት መሸጋገሪያ ድልድይ ነሽና ከባህር ጠልቆ ከገደል ወድቆ ከመሞት አድኝን፣ አሜን። ድንግል ሆይ ተአምራታዊ ኃይልን ማድረግ የሚቻልሽ የዓለም ንግሥት አንቺ ነሽና ሊያጠፋን የሚያሴረውን ጠላታችን ዲያብሎስን አጣድፈሽ ከጥፋት ገደል ጣዩ። ተከታትሎ አድኖ ሊያጠቃን የሚፈልገውን ጠላታችንንና የዲያብሎስ ደቀ መዝሙሮችን ፈጥነሽ ደርሰሽ ዓይናቸውን አሳውሪው፣ እጃቸውን ሽባ አድርጊው፣ እግራቸውን አሳጥሪው፣ አሜን። እመቤታችን ቅድስት ድንግል ማርያም ሆይ የእኛን የኃጥኦቹን አገልጋዮችሽን ልመና ተቀብለሽ ተሰነካክለን እንዳንወድቅ ደግፊን። የልጅሽን ጠለ ምሕረት ማርከፍክፊ። በልጅሽ የሕይወት መጽሐፍ ስማችንን ጻፊው፣ የጠላታችንን አንገቱን ሰይፊው። እመቤታችን ማርያም ሆይ በቅድስናሽ በንጽህናሽ ነፍሳችንን ሰውነታችንን ቀድሻት። በኃይል ከሚጋፉን ተንኮለኛ ጠላት አድኝን። ከድንገተኛ በሽታ፣ ከድንገተኛ እስራትና ከድንገተኛ ሞት በልጅሽ መለኮታዊ ጥበብ ሰውሪን፣ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ በቅድስናሽ በንጽህናሽ ነፍሳችንን ሰውነታችንን ቀድሻት። በኃይል ከሚጋፉን ተንኮለኛ ጠላት አድኝን። እመቤታችን ቅድስት ድንግል ማርያም ሆይ የዓለሙ መመኪያ ነሽና ስጋችንን እንደ ሰም ከሚያቀልጠው ከስጋችን ፈቃድ እሳት አድኝን። ልቦናችንን የሚያማታውን የዘመናት ማዕበል ሞገድ በጸሎትሽ ኃይል ጸጥ አድርጊልን። በደም ከሰከረች ከአመፀኛ ሰው ምላስም ሰውሪን፣ አሜን። እናታችን ቅድስት ድንግል ማርያም ሆይ ከሚመጣብን ከሚሰነዘርብን ክፉ ነገር በሚካኤልና በገብርኤል ክንፍ ከልለሽ ሰውሪን። ከማንኛውም ሰብአዊ ፍጡር ፍቅር አንድነትን ስጭን። እናታችን እመቤታችን ቅድስት ድንግል ማርያም ሆይ በዚህ ዓለም ሳለን የሥጋችንን ምኞት ብቻ ስንከተል ነፍሳችንን ያ በድንገት መጥቶ እንዳይወስዳት ከመሞታችን በፊት በንስሐ ጎዳና መሪን። ከሄድንበትም ከዋልንበትም በሰላም በሰናይ ወደ ቤት መልሰሽ አግቢን። በዚህ ዓለም የሚጣላንን የሚቃወመንን እርኩስ መንፈስ ሁሉ ከምድር ላይ ነቅለሽ ጣይልን። ልጅሽ ኃጢአታችንን ይቅር እንዲለን ለምኝልን፣ አሜን። የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ ገዳመ ቆሮንቶስ ትሁሴት የኃጢያን አማላጅ የብቸኞች ሰብሳቢ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ የኤልያስ ደመና የዳዊት ግንብ የዝሆን ጥርስ የሰለሞን አክሊል ጽጌረዳ ዕፀ መልማል ገነት ነባቢት በክሌ ማርያም አክሊለ ወርቅ አክሊለ ዕንቁ እንባ ጽዮን እያልን የምናመሰግናት ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ የእግዚአብሔር ዙፋን የሆንሽ እናታችን እመቤታችን
ቅድስት ድንግል ማርያም እንደኛ በደል ሳይሆን እንደ ልጅሽ ቸርነት ተማልደሽ አማልጅን። አሜን። እናታችን እመቤታችን ማርያም ሆይ ከልጅሽ ከወዳጅሽ ጋር ወደ ልባችን ውስጥ ግቢ። የእኛ እናት እመቤታችን ቅድስት ድንግል ማርያም ሆይ ከቃል ኪዳንሽ ጋር ወደ ልባችን ውስጥ ግቢ። እናታችን እመቤታችን ቅድስት ድንግል ማርያም ሆይ ከሰማዕታት ከጻድቃን ከነቢያት ጋር ወደ ልባችን ውስጥ ግቢ። እናታችን ቅድስት ድንግል ማርያም ከባህታውያን ከመናንያን ጋር ወደ ልባችን ውስጥ ግቢ። እናታችን ቅድስት ድንግል ማርያም ከሕፃናት ከንጹሐን ጋር ወደ ልባችን ውስጥ ግቢ። ወላዲተ አምላክ ቤዛዊት ኩሉም መብርሃን ብለን ስንማጸንሽ ልቦናችን አይጽናብን፣ በልቦናችን ውስጥ ገብተሽ የመንፈስ ቅዱስን ሥራ እንድንሰራ አድርጊን። አሜን። ድንግል ሆይ አምላክን የወለድሽ የክርስቶስ እናቱ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ፈጣሪያችን ጸሎታችንን አሳርጊልን። እውነተኛ ብርሃን የሚሆን ፈጣሪያችንን ኢየሱስ ክርስቶስን የወለድሽልን ወደ ጌታችን ለምኝልን። ለነፍሳችን ይቅርታን ለሥጋችን ድህነትን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ። በእውነት ለሰው አማላጅ አስታራቂ የምትሆኝ ክብርት ቅድስት ድንግል ማርያም ሆይ ደስ ይበልሽ። በልጅሽ በክርስቶስ ፊት ለምኝልን፣ ምሕረትን ተቀበይልን፣ ኃጢአታችንንም ያስተሰርይልን ዘንድ። በእውነት ንግሥት የምትሆኝ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። በነፍሳችን ይቅርታን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም፣ ወለተ መስቀል፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ማርያም፣ ገብረ ሥላሴ፣ ስህነ ማርያም፣ ወለተ ሰማዕት፣ ገብረ ሕይወት፣ ገብረ ሐና፣ ተስፋ ሚካኤል፣ መራተ ድንግል፣ ወለተ ኢየሱስ፣ ኃይለ ኢየሱስ፣ ኃይለ ሥላሴ፣ ወለተ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወለተ ብርሃን፣ ወለተ አረጋዊ፣ ወለተ ኪዳን፣ ሰይፈ ገብርኤል፣ ወለተ ሰንበት፣ ወለተ ጻድቅ፣ ተስፋ ሚካኤል፣ ወልደ አማኑኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ ዮሐንስ፣ ወለተ መድህን፣ ወለተ ጊዮርጊስ፣ በትረ ማርያም፣ ወለተ መድህን፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ በረከት፣ ወልደ ሚካኤል፣ ወልደ ኤርምያስ፣ አጸደ ማርያም፣ ወለተ ብርሃን፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ርብቃ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ኪሮስ፣ ፍስሐዬ፣ ወለተ ኢየሱስ፣ ወልደ ሰንበት፣ ገብረ ኪዳን፣ ብርሃነ መስቀል፣ ወለተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ፍቅረ ማርያምና ስህነ ማርያም፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ወለተ ሥላሴ፣ ወለተ ሰንበት። እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ሥላሴ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ገብረ ሥላሴ፣ ወልደ ሰማያት፣ ወለተ ማርያም፣ ወለተ ኪዳን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት